ነገር አለ ብዬ አስባለሁ። እኔ ፐርሰናሊ በጣም ፒስ ፈጥረዋል ከአዶናይ ጋር አዶናይና ጆን ዳንኤል እንዴ መች ተጣሉ? ዮኒ ምን ያገናኛቸዋል? ሲጀምር ፒስ ናቸው። አይ የሆነ ተቃቅፈው አንዴ አይቻለሁ እና የተጎራበጡ አይነት ነገር ነው የሚመስለው። ኖ አይ እሱ ድራማ ሲፈጥር ነው። ልጁ እዛ ጋር የነበረው ልጅ ህዝቡ ሲያጣላቸው ምናምን ሲያፎካክራቸው አይቶ መጣና ፍቅር ይበልጣል ምናምን ብሎ አስታረቃቸው። እንዴ መች ተጣሉ ምናምን ብዬ ራሱን የሪያክት አድርጌ ነበረ በሰዓቱ። አይ ጥሩ። ሌላስ ቤቱ ሄዳለች። እሱንማ አሁን ለገባችሁ ሰዎች አብራሪላቸው በጌታ አሁን የገቡ ሰዎች። ቤቱ ሄዳለች ላላችሁት ቤቱ የሄድኩት ለውክልና ነው። አሁን እንደውም በደንብ እንድትሰሙኝ የምፈልገው ነገር ምንድን ነው፣ እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ እኔና ጆን ዳንኤል በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ገብርኤልን ከአዶናይ ወንድም ጋር ነው ሄጄ ያገኘሁት። በቃ ይሄን ክሊር ለማድረግ ነው። እንግዲህ ሰምታችኋል። ስለዚህ ለምን ሄድሽ እያሉ ብዙ ሴቶች በተለይ ሲበጫጭቁሽ ሲገነጣጥሉሽ ነበር። በተለይ ሴቶቹ ሪማዝ ነው ሴቶቹ ቢያንስ ሴት ነሽ ቢያንስ አየሽ ልትበደይ የምትችይው ልትደበደብ የምትችይው ብዙ ነገር ሊደርስብሽ የሚችለው አንቺ ነሽ። እሱ ምንም ልታረጊው አትችይ። ምንም ያውም ኢትዮጵያ እየኖርሽ ምንም ማድረግ አትችይም። እሱ እንደዛ ሆነው ሴቶቹ ሲበጫጭቁሽ ሳይ በጣም አዝኑ። ነገ በራሳቸው እንደሚደርስ ረስተውታል። እህት እንዳላቸው ረስተዋል። ሴት ልጅ እንዳላቸው ረስተዋል። ስለዚህ መጠይለውን ነገር እነሱ በምን ወስደውታል? እሷ ፈልጋው ቤቱ ድረስ ሄዳለች። አብራው ልተኛ ነው የፈለገችው፣ አብራ ተኝታለች ነው እያሉ ያሉት። የእኛ ሰው እንዴት አይነት መርዝ የሆነ አስተሳሰብ እንዳለው በዚህ ማወቅ ትችላለች። ከፍቅረኛ ወንድም ጋር ነው የሄድኩት። ከአዶናይ ወንድም ጋር ነው የሄደችው። ከአዶናይ ወንድም ጋር ሄዳ ስለ ግዛ ጉዳይ ተነጋገሩ፣ ተመልሳ ሄደች። እሱን ደግሞ ተደዋውለው ነው ሄደችው። ስለዚህ አሁንም የምናገረው ምንድን ነው፣ ክሊር መሆን ያለበትን ነገር እግዚአብሔር አክብረሽ የሚወዱሽን የሚያከብሩሽን ሰዎች አክብረሽ ይህን ነገር ክሊር ስላረግሽ በጣም ነው የማመሰግነው። አሁንም ግን የዋቱኝ ይህን ውክልና ቶሎ ጨረሽና ተገላጌ እናቱ ብዙ መዘዞች ሳይመጡ ብዙ ነገሮች ሳይኑ ሙሉ በሙሉ ብሎክ አድርገሽ መገላገል እሱ በደረሰበት ላለመድረስ ማድረግ ጥሩ ነው ብዬ አስባለሁ። ለአንቺ የሚሆንሽ ያ ነው። ከዛ ውጪ ብዙ ነገርን የሚያበላሽ ነገር ለመስራት እቅድ ላይ የነበረ ሰው ነው። ማታ ገብተን ዲቴሉን ባና ሳይኖረው የተፈጠረው ነገር ብዙ ነገሮችን ስናብራራ ብዙ ነገሮችን ስናሳይ ያ ነገር ወደ ሌላ እንዳይሄድ ለመደረግ የሆነበት ጉዳይ ጥሩ ነው ብዬ አስባለሁ። ምክንያቱም ወደፊት አንቺም ልጅ ትወልጃለሽ፣ ቤተሰብ ትመሰርቻለሽ። ይሄ ሶሻል ሚዲያ ላይ የምትመላለሱት ነገር ብዙ ነገር ሊያበላሽ ስለሚችል ለወደፊት ህይወትሽ በአጭሩ እንደዚህ መቅጨቱ መልካም ነው ብዬ አስባለሁ። ለማንም ወንድ ግን አደራ በሰማይ አደራ በምድር ነው የምልሽ፣ ማንም ወንድ እጁን ያነሳበሽ ጊዜ ጥለሽ ሂጂ። አደራ። ለብዙ ሴቶች የምመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ሙቭ ኦን አድርጊ። የምሬን ነው። አይወድሽም። በቃ የሚወድሽ ወንድ አይመታሽም። ትክክል። እጁን አያነሳብሽም። በትክክል ይሄን መስማ። የሚወድሽ ወንድ በተአምር እጁን አያነሳ። እጁን ያነሳ ጊዜ እናቱ ነገ ካልገደለሽ ይሄ ሰው አይረካም። ዛሬ ደበደበሽ አይደል? ድብደባው አያረካውም። ነገ ይወጋሻል። ከነገ ወዲያ ህይወትሽን ያጠፋል። ከዛ በኋላ ደግሞ አረ ፈልጋ ወዳ ነው ይባላል። እና አደራ 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 ብያለሁ። ጃንዬ እግዚአብሔር ያክብርሽ። እግዚአብሔር ከአንቺ ጋር ይሁን። አይዞን። ይሄንን ነገር ክሊር አድርጋለች።
ጥያቄ ያላችሁ የራሳችሁን ደግሞ አጀንዳ መፍጠር የምትፈልጉ ሰዎች አጀንዳ ፍጠሩ። እሷ ግን ይህን ነገር ከአዶናይ ወንድም ጋር እንደሄደች ሲጠራት ሄዳለች። ሌላ ጊዜም በዚህ በውክልና ጉዳይ ነው። አሁንም በውክልናው ጉዳይ አላለቀም። አዎ ግን በቃ ከሰው ጋር ሄጄ እሰጠዋለሁ ውክልናውን። አይ ቲንክ አንድ ላይ ሄደን ነው ማንሳት ያለብን። እንድታውቁት ጋይስ እዚህ ጋር አሁን እኔ እናንተ እንድትመልሱ የተሰማችሁን አይደለም። የሚወደኝ ሰው አለ፣ ገባችሁ? ለእኔ የሚከራከር ሰው አለ፣ ለእኔ ጠበቃ የቆሙልኝ ብዙ ሰዎች አሉ። ለእነሱ ነው ይህንን ሬስፔክት አድርጌ እየመለስኩ ያለሁት። ኦኬ ኮሜንት ላይ መኪና ምናምን እያሉ ነው መሰለኝ። የ1 ሚሊዮኑ የ1 ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ፈለገ። እኔ ብር አጥቼ ምናምን አይደለም። ሆነን ለመናገር ሜቢ እሱ ወሬውን ለማጣፈጥ እወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዛ ያለው። ብር አጥቼ አይደለም፣ ግን ተጠቀምኩት። ጀስት የእሱን ብር ተጠቅሜዋለሁ። ከዛ ኖርማል ሲወጣ ሰጠሁት ማለት ነው። ጀስት አላ ተመልሷል ብሩ። አዎ እንዴ እንደተመለሰ መች ተናገረ እንዴ? እና ያምሻል እንዴ? 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ ስም እግዚአብሔር ምስክር። እንዴት አድርጎ ነው የሚሰጠኝ? ቤት ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ እኮ የሚመለስ ነው ያለው። ሜቢ የሚመለስ አላለም፣ በጭራሽ አላለም። የሚመለስ ጨርሶ አላለም። ባይዘዊ መግባት ነበረብሽ ላላችሁኝ ሰውኝ እዛ ላይ በጣም ብዙ ሰው ነበረ እና እኔ በቃ በሆነ ሰው ሳይድ ነበሩ እና ፕላስ አካውንት ተዘግቶ ነበረ፣ ግን በሌላ ሰው መግባት ይችል ነበረ። ግን ያልገባውበት ምክንያት አንዱ ነገር የሆነ ወከባ በዛ፣ የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ። እንደዚህ ረጋ ብዬ ልመልሰው ብዬ ነው። ገባችሁ? 1 ሚሊዮን ብሩን ሲሰጠኝ ወደ እኔ ብር ነው በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው። ጀስት እኔ ተጠቀምኩት፣ እንደ ራሴ ተጠቀምኩት። ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ፣ ጃኒ 200 ሺህ ብር ላኪልኝ። ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን ልክለት አለዋ። ከዛ አመቱን ሙሉ ተጠቀመ ማለት ነው። እንደዛ እያደረኩ እየላኩለት ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም። ኦኬ ይኸው እንግዲህ ሰምታችኋል። ብርም የሰጣት ነገር የለም፣ ተመልሷል። ብሩ 1 ሚሊዮን ብሩ ተመልሶለታል። አሁን ይሄ ነገር ነው እኮ ሰው ግራ ያጋባው። ገባሽ? እሱ አሁን 1 ሚሊዮን ሰጥቻለሁ ይላል፣ እቤት ይመታለች ይላል፣ ሌሊት ላይ አውርቻታለሁ ይላል፣ እኔ ሪሌሽንሽፓቸው እንትን እንዳይል ነው ይላል። ብዙ ነገር ያለው ኮምፕሊትሊ ነገር አለ። አንቺ ያልሽው በፊትም ያዘጋብኝ ነበረ፣ በጣም አቢዩዝ ያደረገኝ ነበረ። አሁንም እሱ ያዘጋብኝ ብለሽ ነው የመጣሽው። ከነበረው ኤክስፒሪየንስ ነው አንቺ የተናገርሽው። ነገሩ ተቀይሮ እሱ ደግሞ ኖ እኔን ራሷን ራሱ ቆራርጣ ሆስፒታል ራሱ እኔ ነኝ የወሰድኳት፣ እኔ ከተውከኝ ራሴን አጠፋለሁ ነው ያለችኝ። በዛ የተነሳ ነው የማደርገው ነው ያለው። ስለ ሚሊዮኑ ያወራው እሱ ገንዘቡን ነው። ውክልና ሰጥቻት ገንዘብ 1 ሚሊዮን መኪና እንድትገዛበት አድርጓል። ጎንደር ላይ እሷ ነበር ደውላ በቪዲዮ እንደዚህ ነኝ ብላ ቪዲዮ አለ ለጆከር ራሱ እልክልሃለሁ ሲለው ነበር። ከዛ አንዳንድ ሰዎች ገብተው እንዳትልክ እንደዚህማ አይደረግም ምናምን ተብሎ ተነግሮት አሁን ያንን ነገር ትቶታል እንጂ ሁላ ያለው እሱ ነው በዛ ሰዓት። እንግዲህ ያለው ታሪክ ይሄ ነው። ኦኬ የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳቅስ ሞት ነው። አሁን እሱ ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ተለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብለው አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥተዋል፣ አልዋሽም። እሱ አስቆኛል፣ እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይቭ ውጭ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከእሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት ነው። የአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ያንን ነው የምለው።
ጎንደር ጎንደር ይላሉ። አረ ስለ ጎንደር መልሽልኝ። የጎንደር ነገር መቼም አበራ። ዘግብኝ የጎንደሩን ድጋሚ አሁን ለገቡ ሰዎች ቅድም አወርቼላቸዋለሁ። ሪከርድ ያሉ ጎንደር ላይም ስለዚህ ጉዳይ ነው ያወራ ነው። ደግሞ ያወሩት 2 ደቂቃ ገብታችሁ ማየት በቃ ጋር ስለተፈለገ ነው። እኔ አሁን ማለት ነው እዚህ ጋር የሆነ እርቅ ተፈጥሯል ምናምን ገባችኋል። ግን እኔ አንደኛና አንድ ነገር የገባሁበት ሪሌሽንሽፑ ላይ ክሊር ማድረግ ያለብኝ ነገሮች ስላለ ነው እንጂ ኦልሬዲ በቃ እንትን ነው የሆነ አጀንዳ ሊቀየር የመጣ ነገር ነው። ገባችሁ? ከዚህ በላይ ማውራት አልችልም። በቃ እኔ ስለ ቁስል አወራው፣ አንድ ሰው ደግሞ ስለ ፍቅር መጣ። ይሄ ነው በቃ ታሪኩ። ሌላ ነገር የለም። በቃ ስላወራሽበት ነገር አይደለም የተናገረው። ምላሽ እንደዛ አይደለም። ዳሴ አቢዩዝ ያደርግ ነበር እንዴ ላይቭ ላይ አንዴ ኬክ ስታበዩ ስትቀቢው በጣም መጥቶ እናት አፈርት ብላ ምናምን እያልሽው ነበረ ሰዎች ባሉበት። ቪዲዮ ተለቀዋል። ታስታውሻለሽ ነው? ላሳይሽ። አስታውሳለሁ። ላይቭ ላይ ምናምን ላይቭ ላይ ሆነሽ ኬክ ነገር ቀባሽው እንደዚህ አቅፈሽ ማለት ነው። ልትቀቢ ሆነ በእርግጫ እየመጣች ቪዲዮ ወደዛ ዞረ። ሌሎች ራሱ እንደዚህ ብለው ሲያዩ ነበሩ። እና እናት አፈርት ብላ ምናምን እያልሽ ስትጮይና ስታለቅሽ ነበረ። ያንንም አይተናል። እና ሰው አልነካም ሰው አልደበድብም የሚለው ነገር ውሸት እንደሆነ በዛም አይቻለሁ። ዱባይ ላይ በነበረውም ነገር አይቻለሁ። ለማንኛውም ይህን ያህል ክሊር ካረግሽ ከዚህ በላይ ምንም ምልሽ ነገር የለም። እግዚአብሔር ይጠብቅሽ። እግዚአብሔር ከአንቺ ጋር ይሁን። በርቺ፣ ብልጡኝ፣ ራስሽን በጣም አርገሽ ውደጂ። ከአንቺ በላይ ሰው የሆነ ነገር ስትሆኝ አንቺ ጥሩ የሆነ ቦታ ስትደርሺ ነው። አደራ ለራስሽ ኑሪ። ሁሉም ምን ሲሆን ነው? ከአንቺ ሲያልፍ ነው። ለራስሽ ኑሪ። ከዛ ሌላው የሚደርስ ነው የሚሆነው ይሆናል። ሁሉም ሌላ ትርፍ ነው። ያንን ነው እኔ አንቺን ማለት የምፈልገው። እግዚአብሔር ይጠብቅሽ ያንዬ፣ እንወድሻለን። ይሄ እንድታቂ። እሺ አባት በጣም አመሰግናለሁ። ኑሪ። እሺ ተባረኪ። እናቱ እንግዲህ ሰው አክባሪ ናት እንደምታዩት፣ መልካም እህት ናት። ሶሻል ሚዲያ ላይ በመልካምነቷ ነው የምናውቃት። እኔ ራሱ አንዴ ጓብዬባት ደንግጣ እኔ ራሱ ደነገጥኩኝ። በዚህ ደረጃ መናገር አልነበረብኝም ብዬ እግዚአብሔር በሚያውቀው ይቅርታ ጠይቄያለሁ። መናገርም አልነበረብኝም። ጃኒ እንዴ ትንሽ ልጅ ናት በሚለው አሁን በምናየው ነገር ግን የምታውቁት ነው። ጃኒ እዛ ላይ ያለው የተነጋገሩበት ደቂቃን ማየት እንኳን ትችላላችሁ። 2 ደቂቃ በማይሞላ ነገር ብዙ ተአምር የተሰራ አድርገው ፖለቲካ ሲሰሩባት ነበር። ከአዶናይ ታናሽ ወንድም ጋር አብረው የሄዱትን ቤቱ የሄዱትን ምንድን ነው ያለው? እሷ ሄዳ ፈልጋው ለሌላ ነገር እንደሆነች ተደርጎ ተወርተዋል። ተግባባል። ለሌላ ነገር እንዳደረገችው ተደርጎ ተወርተዋል። ሌላው የምናገረው ምንድን ነው? የተጣሉ ሰዎች አይደሉም፣ አልተጣሉም። ስለዚህ በጣም በጣም በሚያሳዝን ሁኔታ ነገሩን ለመበጥበጥ የምትፈልጉ ሰዎች ካላችሁ ልጁ ብዙ 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 እንዲያውም ልንገርህ እንደ ምልክት እንዲሆነ እናንተ ቤት ከአባቷ የምትወለድ የነበረች እህትህን በእናት የማትገናኙትን እንዴት አቢውዝ ታረጋት እንደነበረ ራስ ታውቃለህ። የገዛ ዘመድህ በእናት ስለማትገናኙ ከዛ ቤት እንዴት ሆና እንደወጣች ታውቀዋለህ። የገዛ ዘመድህ አሁን ላይፍ እየኖረች ነው። ጆከር አለ መግባት ፈልገ ነው ለምን ነው
እስባለሁ ከፈለግ አሳውቀኝ። እሱ ቤትም ገብተን ስናወራ ስለነበረ ነው። በነገራችን ላይ ጆከር መሀል ላይ የነበረ ልጅ ነው። ስለማናቸው ምንም ያለው ነገር የለም። መሀል ላይ ዱቅ ብሎ ነገሮችን ለመፍታት የፈለገ ሰው ነው እንጂ ምንም ያደረገው ነገር የለም። እስከማውቀው የሁለቱንም ሳይል ለመስማት ነው የፈለገው። ያንን ነው የማውቀው። ሰውዬው ዮኒ እንዴት ነህ? ሰላም ነህ? ሰላም ነው እያየኋቸው ነበርና አለው እየሰማሁ ሲጀመርም ስትገባ እያየሁ ነበር፣ እየሰማሁ ነበር። እርቅ ስላወረዱ መካከል ላይ ጥያቄ መጠየቅ አያስፈልገውም። ያ ግን የተወሰነ ነገር ክሊር ላርግ ብላ ነው የመጣችውና ያለውን ነገር ራሷ የሚጠይቀኝ ካለ ብትል እኛ እንገባ ነበር። ብዙ ጥያቄዎች ሊኖሩ ይችላሉ ያሉት ነገሮች ላይ ምናልባት አንተም የኮንክበት የራስህ እንትን ሊኖር ግን እኔ ከሁለታቸው መካከል የሆነ ነገር ግን ስትና እኔ ሳይድ ያልያዝኩም አንድ ነገር ሳይድ ማለት ቢይዝ ኑሮ እኔ በፈለግኩት መንገድ በሱ በኩል ላይ ይዤ እጓዛለሁ እንጂ እዛ ላይ ሳይድ ይዘው ምናምን የሚባል ማንም የተንጫጫ የለም። የያዙ ሰዎችም የእሷን የደገፍን ነበርን፣ እሱን የደገፉ ነበሩ። ይሄማ ነበር እዛ ላይ ነበር። አንተ መሀል ላይ ሆነ ለማጣራት ነው የፈለግከው። ሰዎችን አስገብተህ ነበር የምትጠይቀው። ሁለቱም ገብተው እንዲያውም ይነጋገሩ እያልክ ስትጠራ ነበር። ሁለቱም ባሉበት ገባ። የአንተ ጉዳይ ሳይሆን የነበርን ሰዎች እንጂ አንተ ከማናቸውም ጎን አይደለሁም። እኔ እውነቱን ሊወጣ ነው የምፈልገው። እኔ አሁን አንድ የታየኝ ነገር አለ። እኛ ህፃናቶች አይደለንም፣ በጣም ትልልቅ ሰዎች ነው። ይሄ ማለት ጥሩ ትላንት እኛ ግዴታም የለባትም፣ ፍርድ ቤትም አይደለንም፣ ማንም አይደለንም። ግን እንደ ቲክታከር እና ሰው እዚህ ጋር እንደሚከተል እንደተከታይ ፊት ለፊት መጥተው ይነጋገሩ ማለት ትልቅ ነገር ነው። እሱ ሆኖ እያለ ግን ዛሬ እርቅ ወረደ የተባለ ትላንት እሱ መጥቶ ተናገረ። ይህን የመሰለ ነገር ደውላልኝ ነበር። ከሰው ተደብቃ ካላት ህይወት ተደብቃ ደውላልኝ ነበር። የተለያዩ ነገሮችን አቀረበ። ለምን አልመጣይም? ለምን ቀረ? ጥፋተኛ እሷ ናት። ሆ ጋጋታ ጫጫታ በዛ። ዛሬ ውሎውን ጠፍተዋለች። ከሰዓት ላይ እርቅ ተፈጸመ ተባለ። እሺ ሰላማቸው ይብዛ ብሎ ሁሉም ሰው ሰላም ሆነ አይደለ? አሁን እሺ እርቅ ከተፈጸመ መጥቶ እርቅ ከመፈጸሙ በፊት ይሄን ነገር ማብራራት አለብኝ ብላ መናገር የለባትም? አይ እርቅ ተፈጽሟል፣ እኔም መከራከር እሷ ጋር ፊት ለፊት መነጋገር አልፈልግም የሚባል አሁን እሷም ይሄን እንደሰጠችው እሱም መልስ መስጠት አለበት። እዚህ ላይ ያ ቢሰጥ እኮ ብዙ መረጃዎች እኔ ጋር አሉ ማውጣቸው እሱ እንደ እሱ ነው የደወለው። ሁለተኛ ነገር ጎንደሩና መደውሏን ከአዶናይ ወንድም ጋር ሆና ሂዳ እንዳገኘችው ከእስር ቤት ከወጣ ጀምሮ አንድ ቀን እንዳገኘችው ይሄን ሁሉ ተናግራለች። ለዚህ ግን እውነት አይደለም አይ ውሸቷን ነው ብሎ መልሶ ወጥቶ መልስ ሊሰጥ ነው ወይስ በቃ በዛው በርቁ ተብሎ የእሷንም ሰምተን የእሱንም ሰምተን ጸጥል ይባላል? ስለዚህ እኔ ለምናየው ነው ብራዘር የምናየው ነው። እሱ የሚያደርገው ነገር ካለ መልስ ከሰጠ ትክክል ነው። በቃ ታርቀዋል በርቁ መሰረት። ግን አሁንም እሱም ወጥቶ መናገር አለበት። መልስ መስጠት የሚፈልገው መናገር እንዳልኩ መብቱ ነው የሚፈልገው እሱ። እና የት ላይ ነው እርቁ? እርቁ የት ላይ ነው? አሁን እሷ እዚህ ጋር መታ ዲስሪስፔክት አላረገችውም፣ አልሰደበችውም፣ ምንም አላለችውም። ለተባለው ነገር እሱ ክሌም ላረጋቸው ነገሮች መታ ኤክስፕሌን ያደረገችው። ምንም እሱን ዲስሪስፔክት የሚያደርግ ነገር አንድም ነገር እዚህ ጋር አልተናገረችው። አንድም ነገር ውሸቱን ነው አለች እኮ
ምኑን ነው ውሸት ያለችው? ለምሳሌ እውነት ነው ያለችው ነገር 1 ሚሊዮን ብሩ አሁን ለምሳሌ ተከፍሎታል። ጠይቀው ብሩ ተከፍሎታል። እሱ ግን እንደሰጣት ብቻ ነው ያወራው። ብሩ ተከፍሎታል ወይስ አልተከፈለው? ሲያገኛት አሁን ትጠይቀዋለህ። አንተ ጋር መጥቶ ማብራራት ከፈለገ ትጠይቀዋለህ። ስትመጣ ከማን ጋር የመጣችው? ከአዶናይ። ምክንያቱም የአዶናይ አለ በህይወት ወንድሙም አለ። መቼ እንደተገናኙ እዛ ቦታ ላይ ይታወቃል። ምናልባት አንተም ነበር ጋር ትላንት ውክልና የፈለገችውን ዛሬ ድረስ እስካሁኗ ሰዓት ድረስ የፈለገችውን ነገር የኔም ባንክ ማድረግ ትችላለች። ገንዘብ ራሱ 1 ሚሊዮን ብር ጨምሬላት መኪና መግዣ ሲጎላት 1 ሚሊዮን ብር ጨምሬላት ነው መኪና የገዛችው። ላይቭ ሪከርዱን እኔ ማውጣት እችላለሁ። እንዴ ሰምተናል እኮ። አሁን እሷ ግን መጣ እኔ እንዳጋጣሚ የእሱን ባንኩን ለማንቀሳቀስ እንጂ እኔ ገንዘብ አጥቼ አይደለም። እንደ ትርፍ ገንዘብ ዝም ብዬ ግን ከእሱ ላይ አንስቼ እርግጠኛ ነኝ ገንዘብ ነበራት እሷ። እኩል አይደል አጥቼ አይደለም ማለች። እኔ አሁን እያልኩ ያለሁት ግን ትላንት እሷ እንዳትመጣ አልመጣችም። ዛሬ ለምን ሲባል መጣች፣ አብራራች። ነገ እሱ ግን ወጥቶ መልስ ሊሰጥበት ነው ወይ? የእሱ ውድቅ ሆነ። አሁን እኮ እንደሆነ ጀላትና እንዳደረጋት እንደበደበላት 100% እሱ እንደበደላት እኔ ተቀብያለሁ አሉ። ወጥቶ ነገ መልስ ካልሰጠ ኦኬ መብት ነው። አሁንም እሱ ኤክስፕሌን ያደረገችው ለምን እሱ ኤክስፕሌን አደረገ። የእሱን ፓርት የእሱን ኤክስፕሌን አድርጎ ነው መዝጋት የፈለገው። እሱ ኤክስፕሌን አድርገ እንደሚፈልገው ቪዲዮ እንደሚፈልገው የተጠየቀው ምንድን ነው? ቪዲዮዋን አዘግታለሁ፣ የሪፖርት አስደረገ ሪፖርት አድርጋ አስዘግታለሁ። ጥያቄ ነው አቢውስ ታደርጋ ነበር ወይ? ይሄ ነው ጥያቄው የነበረው። እሷም በቪዲዮ ሰርታ የነበረውን ቪዲዮ ካየ አቢውዝ ያደርገኝ ነበር፣ ይደበድበኝ ነበር፣ ከዚህ በፊት አካውንቴን ያዘጋ ነበረ፣ አሁንም ያዘጋብኝ እሱ ነው የሚሆነው ነው ያለችው። እሱ ነው አለች። መመለስ ያለበት መጥቶ ስለዛ ነው እሱ ማለት እኔ አቢውዝ አላረኳትምም አካውንቷንም አላዘጋውም ብሎ መጨረስ ይችላል። ኖ እሷ ናት እንዲህ የምታደርገኝ ብሎ ሌላ አጀንዳ ውስጥ ነው የገባው። በፍቅር እንድትለያይ ምንም ከጥያቄው ጋር የሚገናኝ መልስ አይደለም የሰጠው። ምንም አያገናኘው። የተጠየቀው ሌላ አምጥቶ የሚናገረው ሌላ። ስለዚህ አይ እኔ አቢውዝ አላረኳትም፣ አቢውዝም ማድረግ ሰው አይደለሁኝም፣ እንዲሁም ደግሞ እንዲህ አላረኩም ማለት ይችላል። የተጠየቀውን አይደለም እዚህ ጋር የመለሰው እሱ የመለሰው ኮምፕሊትሊ ከዛ የተለየ ነገር ነው እያልኩ ነው። ጆከር ከሱ ጋር የሚያገናኝ ገባኝ። ትክክል እኮ ነው የምትለው ነገር መጣ መናገር ያለበትን ይህንን ነገር አድርጋኛለች። ዛሬም አብረው እያሉ ከሱ ተደብቃ ጎንደር እያለች በዚህ ቀን እዩት የተደዋወልንበት እስከ ቪዲዮ ድረስ ነው ብሎ ራሱ በአፉ ተናግሯል። እጄን ቆረጠኝ፣ እሱ ነው የቆረጠኝ። አሁን መስተዋቱን ሲመታው ተፈናጥሮ ነው የቆረጠኝ አለች እሷ። እሱ ግን ያለው ራሷን ቀዳ ነው። አንተን ካላገኘውና በመስኮት ሰብሬ ገብቼ ነው ያዳንኳት ነው ያለ። ይህን አሁን ታምናለህ? አዳምጠኛ። እኔ እየሰማሁ ነው። ለዛ እኮ ነው የምጠይቅህ። እኔ አዳማጭ ነበርኩ። አሁንም እኮ አዳማጭ ነበርኩኝ። እሷ ልጅ ለማጥፋት ራሷን ምናምን ወንድ ልጅ አልፈለገኝም ብላ ታደርጋለች። በቃ ይህም ሁሉ ነገር መጥቶ ለእኛ ነገረና ጃኒ ዛሬ ታርቀዋል ተባለ። ዛሬ መጣች። አሁን ከባንኩም የነበረው ያው እንደ ትርፍ ነገር እንደወሰደች እሱ መስተዋቱን መጥቶት እንደቆረጣት ሰውነቷን ገብተዋል ብል ነገር በአጠቃላይ እሱ ከተናገራቸው ነገሮች እውነት ናቸው። እነዚህ ነገሮች ሁሉ ምክንያት ላቀረባቸው በድላኛለች ወይም ገፋይ ነበር ላላቸው ነገሮች ሁሉንም ነገር ውድቅ አድርገዋለች። እኔም ከዛ በፊትም እኔ ማታ በተናገርኩት ባየሁት ባደረገው ሶሻል ሚዲያ ላይ በሚያደርጋት ዱባይ ላይ ባደረገው ነገር በምን ባየሁት ወንጀለኛ ነው ብዬ ነው ማምነው። ዱባይ ላይ ያደረገውን ዳይሬክትሊ ተናግሯል። አምኖበታል። ወንጀለኛ ነው። በመኪና ልገጫት ስል ወደ ጎን ሆና ወድቃ በጥፊ እንደመቷት አረቦቹ ላን የተናገሩት ነው ያለ። እኔ ቢሆን ክዳት አለው እኔ ቢሆን አላቃትም ብዬ እስር ቤት ከተታት ብሎ ቃል በቃል ነው የተናገረው። አላየውም እሱም ቪዲዮ እዛ። አሁን እኮ ይኸውልህ ምስክር የተመታ የተደበደበ ከማለት አልፈን እሱ ትላንት መጥቶ የተናገራቸውን ነገሮች እሷ ዛሬ መጣ አላደረኩም አልተደረገ ይሄን ሁሉም ውሸቱን ነው አለች። እንግዲህ የሆነው ይሄ ነው እያለች አስረዳች። አይደለም ብሎ የሚል ከሆነ ደግሞ ሄዶ ይናገር።
እና መልስ ካልሰጠማ በቃ አይደለም ይሄ ነገር። እኔ ከአዶናይ ወንድም ጋር መጣ አላየችኝም፣ ብቻዋን የመጣችው እኔ አይ የእሷን ነገር አይ ታርቀናል ልለፈው ብሎ በሚል አፉን ዘግቶ የሚያልፍ ከሆነ ድራማ ነው። አየህ አሁን ገብተዋል። ምንድነው እንዳየሁት ማለት ነው። እሱ ሁሉን ነገር እስከ ጥግ ድረስ ኤክስፕሌን አድርጎ ሄዷል። ምንም ያለችው ነገር እሷ አልነበረም። አሁንም ስትናገር ያለውን ጉዳይ ተናገረች እንጂ የእሱን ስም ክብር ቀንሳ የተናገረችው ነገር የለም። ስለ ገንዘቡ እንደተከፈለ ተነግሯል። ከአዶናይ ወንድም ጋር ሄዳ እንዳገኘችው ተናግራለች። ደውሉም እሱ እንደደወለ ተናግራለች። ይሄ ነው ታሪኩ። ሌላው በመስኮት ላይ ማለት ይሆን ምን አልክ? ትላንት እሱ እኮ መጥቶ የነገረን ነገር ይሄ እሷ አሁን ውሸት ናቸው ያለቻቸውን ነገሮች እንደ ምክንያት አድርጎ ነው ያመጣቸዋል። ኖ ጆከር፣ እኛ ይኸውልህ አንዴ ልንገርህ ማግኘት እኔን አስወሩኝ አንድ ደቂቃ። አንደኛ ጆን ዳንኤል እንዲጠየቅ ፈቃደኛ አልነበረም። እኔ ስንት ደጋግሜ ጠይቁ ዊዝ ሪስፔክት ጥያቄን ጠይቀው፣ ዲስሪስፔክት ማለት እንደዚህ ሳንጣላው በማክበር ጥያቄን ጠይቀው ስልክ ጆከር የማንም ጥያቄ አልፈልግም ምናምን። እኔ ባይዘዊ አንድ ቅሬታ ልናገር ማግኘት በጣም የሚያስጠላው ነገር ልንገር። አንደኛ ነገር ይሄ ህዝብን ያሰቀለው የህዝብ ያወርደዋል። ተረዳኸኝ? የሚያደርገው አጉል መወጣጠር በጣም ነው የሚያስጠላው። አይተኳል። ምን ታመጣላችሁ? ማን ምን ያመጣል? ልክ ለፍቶ ላቡን ጠብ አድርጎ ገንዘብ እየሰራ ያለ ይመስል ማለት ነው። ስለዚህ ትንሽ መረጋጋት አለበት። ኦዲየንስ ፊት፣ ሰው ፊት ምን መናገር እንዳለበት ማወቅ መቻል አለበት። ገባ? እምቡር ስላለ አይደለም። እኔ አሁንም አቋሚ ናለ። እኔ ከጃኒ ጎን ነኝ። የሚገርም ነገር ሌላ ነገር የተጻጻፉት የተላላኩት ሊኖር ይችላል። ግን የማልክደው ነገር ማግኘት ይደበድባት ነበር። ይሄን አልኩ። ይመታት ነበር፣ ይሰድባት ነበር፣ ያዋርዳት ነበር። እሷ ለምን እንደዚህ መናገር እንደፈራች አላቅም። ተረዳኸኝ? ወንድም ኬት አላት ብቻዋን ነው አዲስ አበባ። እሱን ኤክስፔክት አደርጋለሁ እኔ። እንደውም የሆነ ሰው አጎቱ ያስፈራራታል ምናምን ሲሉ እንደው አጎቷ እኮ ነፍሰ በላ፣ የእሱ አጎት እኮ ነፍሰ በላ ምን ከማን ይበልጣል? እሱ የድሮ ታሪክ ነው። እሱ እንደዚህ የሚባል ለሴት ልጅ ግን አቅም አለው። ገብቶሻል? ያ ግን እኔ አሁን ነፍሰ በላ ከሆነ ለሴት ልጅ አቅም አለው። ከሷ ጎን ነኝ፣ አሁንም ከሷ ጎን ነኝ። ግን ዘዌይ እሷ ላይክ ራሷን ዲፌንድ ማድረግ አለመቻሏ ምናምን ታሳዝናለች እንደ ሴት ልጅ። ግን አሁንም ደጋግሜ የምናገረው ጆከር ወጣ ለምን ነው ይደበድባት ነበር። እሱ ምንም የሚካድ ነገር የለውም። ሌላው ቅድም እኔ ልጠይቃት የፈለኩት ማግኘት የሚያስፈራራሽ ሰው አለ ወይ ብዬ ጽፌልህ ነበረ፣ ግን አላየሁትም። ብዙ ሰው የሚያስፈራራሽ ሰው አለ ወይ? ያ ምክንያቱም እንደ እውነት ከቆምን ማንም ሆነ ማንም ሴት ልጅ ሴት ነች። ገባ? ሪሌሽንሺፓቸው የቶክሲክ ሪሌሽንሺፕ ሊኖር ይችላል፣ መብታቸው የግል ጉዳያቸው ነው። ነገር ግን ያ እውነታ እንደዚህ በመንጋ ተሰብስቦ እሱ ብዙ መንጋ ስላለው ምናምን ወይ እሱ ኤቪደንስ ያለው ላኮ ትክክል ነው ማለት አይደለም። ገባ? እውነታውን ሁለቱ ነው የሚያውቁት። እሷም ኤቪደንስ አላት፣ እሱም ኤቪደንስ አለው። ለምን አላወጣችም? የእሷ እንትን ነው፣ የእሷ ምርጫ ነው። ለምን መታ አላወራችም? ነገር ግን እኔ እንደሚደበድባት እንደሚያዋርዳት ኢቭን ነው የምነግር። ጓደኛው እንደ ቀን ላይ ተኳል የሆነ ቪዲዮ ማግኘት እንደዚህ የሆነ ጋር ቪዲዮ ሽምቅቅ ሲል አብሮት ያለው ልጅ እንዴት አለ አብሮት ያለው ልጅ ሽምቅቅ ሲል አይተናል። ብዙ ቪዲዮዎች አሉ። ኧረ እኔ እውነት ነው የምለው ብዙ ቪዲዮዎች ይህን ማድረገው አለ። ያ ሶ ምንም ነብሰ በላ እኛ እኮ የሆነ ህዝብ እኮ ከመንግስት በላይ አቅም አለው። እች ልጅ የሆነ ነገር ብትሆን አጎቱ ምናምን ማን ይፈታቸዋል? ማን ናቸው እነሱ? ከማን ይበልጣሉ? ላይክ ከማንም አይበልጡም። ግን እሷ ወስና እኔ እንደዚህ ተደርጊያለሁ፣ እያስፈራሯትም ከሆነ እያስፈራሩኝ ነው ትበላ አንድ ሰው ነው የምነግርህ። እራሱ ጠባቃ እንዲሆን ይህም መረጃ እንኳን ልስጥሽ። ቆይ ስለ ስልኩ ራሱ የምታውቁ ሰዎች ጃኒ ይሄ ሁሉ አመት ስትጠቀም ጃኒ እንደዚህ አይነት ጃኒ ጽፋ አታውቅም። እንደዚህ አይነት ጃኒ የሚጽፈው ወንዱ ጃኒ ነው። ኤግዛክት። ሴቷ ጃኒ እንደዚህ አይነት ጃኒ ጽፋ አታውቅም። ስፔሊንጉን ይዩት። ይሄ ጃኒ እሷ ጽፋ አታውቅም። ሁለተኛው ሌላ ላሳያችሁ። እዚህ ጋር ደዋዩ
ይህን ቀስ ካያችሁት ከዚህ ነው ወደዛ የተደወለው። አያሽ ደዋዩ ጆን ዳንኤል ነው ማለት ነው። ያወሩት 1 ደቂቃ ከምናምን እሱ ማለት ነው። 1 ደቂቃ ነው ያወሩት። ስለዚህ ደዋዩ ጆን ዳንኤል ነው። ሲቀጥል እሱ ምንድነው ያለው ትናንትና? አይ የራቁት እንትን ስለሆነ አላሳያችሁም ማለት ነው። ግን እዚህ ጋር ምን ይላል? ኦዲዮ ኮል ይሰማል። ማንበብ ኦዲዮ ኮል ኦዲዮ ነው። እሱ ምን አለ? ቪዲዮ ስለሆነ የራቁት አላሳያችሁ፣ ይሄ ኦዲዮ ነው። ሌላኛው እዚህ ጋር ከዛ ወደዚህ ተደውሏል ይላል። ይቺ ቀስት ማለት ነው። ወደዚህ ወደ ስልክ ተደውሏል ይላል። ግን ይኸውት የሰዓቱን እንትን 107 107 አያች አላወሩም ማለት ነው። እንግዲህ ጆን ዳንኤል አባቴ ተበላሽ። እንግዲህ ያጣልሽም ተኛ እኮ እንደ ስለማታልሽ ብዙ ባት በፊት ይሄ ነው እንግዲህ ያለው። ገባችሁ? የተደወለው እሱ ነው። ኦዲዮ ኮል ነው። ኦዲዮ ኮሉን ቪዲዮ አለኝ ነው ያለው። በቪዲዮ አላወሩም በዛ ሰዓት። በቪዲዮ እንዳወሩ አድርጎ ግን ሲያወራ ነበር። ስለዚህ ዋሽተሃል። መዋሸቱን አቁ። አቢውስ ታደርግ ነበር። በደንብ አቢውስ ታደርጋለህ። ብዙ ቪዲዮዎች አሉ። አይቼ ነው እሱ መልስ የሚሰጠውን አይቼ ዘረግፈዋለሁ። እሱ የሚሰጠውን መልስ ሰበናፕ አሁን አይደለም። ቆይ ብዙ ልናወራ አልፈልግም። ብዙ ልጠመጥምበት አልፈልግም። ነገሩን ከፈቱ እሰየው። ግን መጥቶ ቀበጣጥራለሁ ካለ ሙሉ መረጃ አውጥቼ ዘረግፈዋል። እንዴት አቢዩዝፍ እንደነበረ ምን ሲያደርግ እንደነበረ ምን ከበፊት ጀምሮ ኤክሶቹ ጭምር ነው ከኔ ጋር ኮንታክት ያደርጉት። ደብዳቤ እንደነበር ማንም ያውቃል። የድሮ የአባት ልጅ ጭምር እንዴት አቢዩዝ እንደምታረጋት ነው የተነገረኝ። የአባት ልጅ በእናት ስለማትገናኙ እንዴት አርጋ አቢዩዝ እንደምታረጋት እሱ ጭምር ነው የተናገረን። ስለዚህ ሰዎች አያውቁም ብለህ በዚህ ደረጃ የምትሄደው ነገር ብታቆም ጥሩ ነው። ሴቶች ማግኘት ሌላው እኮ ተረተብን። ተልባቢን ጫጫ በአንድ መቆዳ አለ ነው አላችሁ። እኔ አልሰማሁም አልነበርኩም። የጆከር ቤት እኔማ አትናገሩት። እኔን አክብሮ ቤቴ ስለመጣ ስላለ ነው እንጂ ተንጣጣ እኮ የጣረሞት የመሰለ ልጅ ጭራሽ። ወይ ጉድ! እናንተ ናችሁ እኮ የሚሰጠውንና የማይሰጠውን ሰው ሳታውቁ ወጣ እኮ። ጥያቄ አትጠይቁኝ፣ መመለስ አልፈልግም ምናምን ነው። እንደዚህ አይሰራም። ይሄን ህዝብ ካላከበርከው የሰቀለው ህዝብ መልሶ ያወርደዋል። ሴት ልጅን ማክበር አለበት። ማን ስለሆነ ነው እሱ? ትክክል። እስኪ ሰውታ ያስፈራሩኛል ትበል። ወንድምክ ለምን ባለስልጣን አይሆንም? እመነኝ፣ ጠባቂዋ እናደርጓለን። እኛ እዚህ ያለ ሚዲያ ላይ ያለን ሰዎች ጃኒን እንድጠብቃት ነው የምናደርግ። እንትን ስላወቅ ግሩፕ ስላለ እስር ቤት ታስረ ስለወጣ የሚባል ነገር የለም። እኛ የምናውቀው አጎትክ የድሮ እኔ ልጆኜ ነው እስር ቤት ሰፍሮ ምናምን የሚባል በድሮ ታሪክ ይኖር የለም። ይሄ አይሰራም በዚህ ዘመን በእውነት ማግኘት አይሰራም። ምክንያቱም እቺ ልጅ ቀነኒ አልፋለች። እቺ ልጅ ነገ የሆነ ነገር ደርሶባት ሂስቶሪ ከምናረግ እውነት ራሷን እንትን ብላ በቃ ራሷን ጠብቃ መኖር ነው ያለባት። ማንም ሊያስፈራራት አይገባም በሴትነቱ። እዛ ጋር ወንድም ስለሌላት ማንም እንጂ በስመ አብ ወልድ። እኔ በጣም ነው ያዘንኩት። አሁን የሚወጡ ቪዲዮዎችን በተለይ ሳይ ማግኘት አይታችኋል? የሚወጡ ቪዲዮዎች በጣም እቺ ልጅ ነገ ፊውቸሪቲ ያላት ልጅ ነገ እኮ ታገባለች፣ ትወልዳለች። ነገ ህይወት እኮ ይቀጥላል። ሁሌ እኮ እዚያ ይኮን። ግን በቃ ሰውን አታሸማቁ። በተለይ ደግሞ ኪንግ እያሉ አንተ ዮኒ፣ ቆይ ደብዳቤ ነው ኪንግ የሚባለው? ኖረኛ ነው ኪንግ የሚባለው? በተለይ ሴቶቹን የገረሙኝ። ወንዱስ እሺ የወንድ ሳይድ ይዤ ነው ይባል አንደርስታንድ። ወንድ ልጅ የሴቶቹ እንደዛ መሆን ቆሻሾች ምን አስበው ነው? ሴት ልጅ በሴት ላይ ምን ያህል አረመኔ እንደሆነች ያየሁት በቀነኒ ጉዳይ አይቻለሁ። እንቁርቲን ጨምሮ በቀነኒ ጉዳይ ስንት ነገር ስትል ነበር። አሁን ወዳጅ ለመሆን ትሞክራለች። ስለ ቀነኒ ጉዳይ እንቁርቲ ምን ስትይ ነበር አንቺ ሌባ? እኛን ለማሸማቀቅ ስንት ነገር ስትይ ነበር እንቁርቲ ሳትቀሪ። ሴቶችን አሁን ደግሞ የሆነ ነገር ሆና ለመምጣት ሞከረች። ስለዚህ ሴቶች
ተበደልን ካሉ እንስማቸው። ምክንያቱም ወንዱ ነው ሊደበድብ የሚችለው። ከመሬት ተነስተው ደግሞ የኢትዮጵያ ሴቶች እንደዚህ የሚፈጥሩ አሜሪካ ቢሆን ለገንዘብ ነው ለጥቅም ነው ገንዘብ ይከፈላል ይባላል። ገብቶሻል? ኢትዮጵያ ላይ ማን ይሰማሻል? የትኛው ፍርድ ነው የሚሰማሽ? ለፍርድ እንኳን አቤት የምትል ሴት ትሰማለች እንዴ? ለየትኛው ያለው ፍርዱ ሶሻል ሚዲያ ላይ ነው። እውነት ለመናገር ለሴቶች የሚጠቅመው ፔጅ ካልሽን ሶሻል ሚዲያ እንጂ የኢትዮጵያ ሕግ አይደለም። ከኢትዮጵያ ከሚሰራው ሕግ በላይ እኛ እየሰራን ነው በሴቶች ጉዳይ እግዚአብሔር በሚያውቀው። ሶሻል ሚዲያ ላይ ብዙዎቻችን ሴቶችም ወንዶችም በምናረገው አክቲቪቲ ብዙ ነገሮች እየተስተካከለ ነው። ስለዚህ አሁንም የምናገረው ይቺ ልጅ ከመሬት ተነስታ ስሙን ለማጥፋት የምታደርገው ምንም ነገር የለም። ናጤ ጥሩ ህይወት ላይ ነው ያለችው፣ ጥሩ ነገር ላይ ነው ያለችው። ምንድን ነው የሚያጣላን ነገር? ምንድን ነው የሚፈጠረው ነገር? አሁንም ይሄንን ኬዝ ከዘጋችሁት በኋላ አይንን ላፈር ነው። ይናፍቃል፣ እሷን ማየት ይናፍቃል። አትችልም። መረድነ ውርጋጥነ ውርጋጥ ማንም ቢንጫጫ ነው ያልከው። ተንፍሳ ተልባ ቢንጫጫ አለን እኮ ተልባ ቢንጫጫ ነው አተልባለሁ። ተንጫጫ ላሳይኔ እግዚአብሔር እንደዛ አለን እኮ ተልባ ቢንጫጫ እኔ ማንንም አልሰማም ምናምን። ሌላው ደግሞ ምን እንደገረመኝ ልንገር። እኔ በጣም ነው በቃ አሁን በቃ መከታተል ጀምሬያለሁ። እኔ አልከታተለውም ነበር። ኢቭን ናዮ አንፎሎ አድርገዋለች። ተረዳኸኝ? አንዳንዴ ያችን ዝም ስለምትል ኦሬዲ አጋጣሚ የሚሆን ቀን ይሁን አንዳንዴ የቀን ማቃጣሪያ ነው። ነገ የናዩም ጉዳይ ይወጣል። ታሳዝናለች እሷ ራሱ እግዚአብሔር። ናዩም ነገ ወጥተሽ እንደዚህ ችግር ካለ ንገሪን። እናቱ መቀመቅ ነው የምንቀጠው። ጥጋቡን እናበርደዋለን። ይህ ህዝብ የሰቀለውን በስነ ስርዓት ጥጋቡን እናበርደዋለን። ናዩ ጋር አንፎሎ ናቸው። አንፎሎ አድርገዋለች። አንፎሎ አድርጓታል። እልክልሃለሁ ስክሪንሾት አድርጌ ደይቀው ዛት ማሽ ለምን እንደሆነ ታውቃለህ? ላይክ እንደ ሴት አንድ ቀን ሚስቴ ነች ብሎ የማያውቀውን ሰውዬ ዛሬ ከጃኒ ጋር ሲጣላ ልጄና ሚስቴ ጋር ልሄድ ነው፣ የልጄ እናት ጋር ልሄድ ነው። ከማድረግ ጀመረ። እንደ አይነት ድራማ ያቆማል። የትኛውን ክብር ሰጥሃት? ቲክቶክ ላይ ቁጭ ብለህ ሴቶች የሚሳንበላኩል ቁጥር ሟ ሲል የሚውል ልጅ አስበዋል? እንደ ባህል ስታስበው እከክ ዛሬ ላይ መጥቶ ልክ እሷን መጠቀሚያ ሲያደርጋት የልጄ እናትና ልጄ ጋር ልሄድ ነው ምናምን ሲል አውትሻይን ማድረግ ስላልቻለ ብቻ ነው እንደዚህ ያሳበደ። እኔን ራሱ በሌለው በእግዚአብሔር በሚያውቀው እኔ ለሱ ብዬ ነው ከኢትዮጵያ አየር መንገድ ጋር የተጣላሁት። ከህዝብ ጋር ያጣላኝ እንኳን እሱ ነው። አንተን ያስፈረድክበት እየተባልኩ ተጠርቼ እጄ ከዛ የገዛ ዘመዱ ፋሲካ የሚባለው ደውለው ዮኒ ነገሩ እንዳይከርበት አንተ ከሱ ጋር ተጣላ፣ ስለ እሱ መጥፎ ነገር አውራና ሶሻል ሚዲያ ላይ በቃ የእሱ ነገር ይቅለል ተብዬ እኔ እሱን ተናገርኩት። ትናንትና ነው ይህን ነገር የተናገርኩት። ከዛ ህዝቡ እኔ ላይ ዞረብኝ። ኦኬ እኔ ልውሰደው፣ ስድቡንም ምኑንም እኔ ልቻለ፣ እሱ ግን ሰላም ይሆናል። እሱ የሚሰራው ሴራ እንደዚህ ነው። ልጁ መርዝ እንደሆነ እዛው ላይ በእንግሊዝኛ ላውራ ልንገርልህ ለዓለም ስለው እምቢያስ ብሎ እኔ እሱን ብዬ በዛ ደረጃ በማያገባኝ የፈተፈትኩትን ዮኒ ማኛን ያሳሰረኝ። እንደዚህ አይነት ሰዎች ናቸው። አውሬ ለእሱ ብዬ ምን አገባኝ? እኔ ፕሌን ላይ አልወጣው። ፕሌን ውስጥ ያለ ሊገሉኝ ነው ዮኒ ማኛ ድረስልኝ ብሎ መጥቼ በጮኩለት እኔ ተመልሼ እኔ ነኝ ስወቀስ የነበረው ስሰደብ የነበረው። ገባኝ። ብዙ ሰው እኔ በቃ ፋውል ሰሪ እንደሆንኩ ስሜ ተጠርቶ አያውቅም በደዛ አይነት ነገር። እግዚአብሔር ግን ስሜን አወጣው ከዛ ፋይል ውስጥ። ስሜ እዛ ውስጥ እንዳይገባ ሰዎች ተረባርበው አወጡት የኔን ስም። እግዚአብሔር ይባረክ። የሄደው አካሄድ ቀላል አልነበረም። እኔ ከገባው አብሮኝ ጉድጓድ ይግባ አይነት ስራ ነበር የሰራው እሱ እንጂ እኔ ከአሜሪካ ምን ላደርግ እችላለሁ? እኔ አሁን በየዋህነት ሄድኩ እንጂ ምን ማድረግ እችላለሁ? እኔ የኢትዮጵያን አየር መንገድ እኔ ምን አቅም አለኝ? ምን ማድረግ እችላለሁ ነው? ባይዘዌ ደህንነቱን ስላሳየ ነው። ዋጋ ትከፍላለህ እያለው ነው። ኤግዛክትሊ። እኔ ምን አቅም ኖሮኝ ነው በኢትዮጵያ የኢትዮጵያን አየር መንገድ እኔ ኮንትሮል አላረገው? ምን ማድረግ አልችል። በዛ ሰዓት ሮጬ ሄድኩበት። ድንጋጤ አለ። ማቀው ነገር የለም። ሊመታኝ ነው አለ፣ ሊገለኝ ነው አለ። በቃ
ራሱን ይጃ እንዳትነካብኝ እያልኩ ቀውጤ ማድረግ ጀመርኩ። በማያገባኝ ነገር ገብቼ አየር መንገድ ስሜ ጠፍቷል። እኔ መሳፈር እችላለሁ አልችልም የማውቀው ነገር የለም እግዚአብሔር በሚያውቀው። ከአየር መንገድ ጋር እንኳን ያጣላኝ ጆን ዳንኤል እንጂ እኔ አይደለም። ይህን ያህል መሰሪ የሆነ ልጅ ነው። ስለዚህ አሁንም ጃኒ እንወድሻለን። እስቲ ምን ለምኖ የመጣ እንጂ አይዲያ ይዞ የመጣ ልጅ አይደለም። ለምኖ አይዲያ ይዞ የመጣ ልጅ፣ ኮንቴንት ይዞ የመጣ ልጅ አይደለም። ስለዚህ አሁንም ሴቶችን አቢውስ ታደርጋለህ። አሁንም የልጅ እናት ጋር አንፎሎ ተደራርጋል። የምናየው ነገር ነው። ወደፊት ስለአንተ ነገሮች ይወጣሉ። ይሄ 1 ዓመት ከ4 ወሩ አላበረደም። ወደፊት ትበርዳለህ ነው ማውራ። ወደ ሳይሆን በግድ ትበርዳለህ። ይህንን ነው ምለው። ስለዚህ ሴቶች ባካችሁ ከእንደዚህ አይነት ሪሌሽንሽፕ እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ። እኔ አዶናይ ራሱ ማግኘት እውነት በዚህ ሰዓት ሂመስቢ ከእሷ ጋር ፕሮቴክተር ሆኖ መቼም ውጭ ሀገር ኖረሃል፣ አንደርስታንድ ያደርጋል የሆኑ ነገሮች ገብቶ አዶናይ እንደው ሞር ልጅ ሻይን እንድታረግ አድርገህ አጠገቧ ሆነ ከጎኗ ሆነ ፕሮቴክተሯ ሆነክ የምታሳየን እንድትሆን ነው። እኔ ምንድን ነው የሚባለው ማስተላልፈው መልዕክት ወይ በሪከርድም ከደረሰ ከሷ ጎን ሆነክ ወንድሟ፣ ቤተሰቧ፣ አባቷ ሆነ የምጠብቃት አይነት ሰው እንድትሆን ነው ዊሽ የማደርገው። ምክንያቱም ይሁን ልብ ብለህ ካየህ ጃኒ ወንድ ነገር ነበረች በፊት እዚህ ላይ። አሁን እኮ ሴት ሆነች ከአዶናይ ጋር ስትሆን፣ በቃ ሴት ሆነች። በቃ አለባበሷ፣ ራሷን አጠባበቋ፣ በቃ ሴት ሆነች። ገባ? ስለዚህ አሁንም በቃ እንዲህ እንዳለ እቺ ልጅ ብቻዋን ነች፣ ወንድም የላት። አይ ቲንክ አባቷ አብሯት ያለ አይመስለኝም። ላይክ አይ ዶንት ቲንክ ሶ። ያ እንደ አባትም እንደ ወንድምም ሆነ ከዚች ልጅ ጎን ሆነ ፕሮቴክተሯ፣ ማንም የሚያስፈራራት እንዳይሆን መከታ ሆነሃት አብረሃት እንድትሆን ነው። በእርግጥ ይደብራል እንደዚህ ስም ሲነሳ ምናምን፣ ግን ደግሞ ያው የሆነ ሰው ከልብ ከወደድከው ትታገሳለህ አይደል? አዎ ልጁ አስተዋይ ነው፣ የዋም ነው፣ መልካም ልጅ እንደሆንም አይተናል። ሁላችንም የአዶናይን ልብ ሁላችንም አይተነዋል። ወይ በጣም ሁላችንም ስላየነው አሪፍ ነው። እግዚአብሔር አይለያቸው። ኢቭን ልዩነት ቢኖር እሱም እሷ በበቅ የራሳቸውን ላይፍ እንዲኖሩ ማድረግ ያስፈልጋል። ግን ባይለያቸው እግዚአብሔር አብሮ ነው ብዙ መልካም ነገር ብናይ እኔ ጥሩ ነው ብዬ አስባለሁ ከእግዚአብሔር ጋር። ያንን ነው ምለው። ሚታይ እኔም ሉጣ ማግኘት በቃ በጣም ደስ ብሎኛል። ያው አልተሸነፍንም፣ ብንቆምም አሸንፈናል። ኦልዌይስ እውነቱ ነገር ተሰባሰቡብኝ። መልካም ሰው አታስገቡ። እኔ ሳልላችሁ ዝም ብላችሁ አታስገቡ። ሰው አታስገቡ። ሰማላችሁ? ፕሊዝ እኔ ካላልኩኝ ሰው እንዳታስገቡ። ሞዴሬተር አነሳለሁ። እኔ ካላልኩ ሰው እንዳታስገቡ። እኔ ካላልኩኝ እንዳታስገቡ። አነሳለሁ ሞዴሬተር። እንዲያውም ልቀንስ ትንሽ። አሁንም እግዚአብሔር ይጠብቃችሁ። እኔ ሴቶችን እውነቴን ሴት የሚመታ ወንድ፣ ሴትን አቢዩዝ የሚያደርግ ወንድ አይደል። ፍቅረኛውን የሚደበድብ ወንድ እግዚአብሔር ምስክሬ ወንድ አይደል። ምን አይነት ቤተሰብ እንዳሳደጋቸው አላውቅም። ሶፊዬ እንዴት ነሽ እናቱ? ምን አይነት እንዳሳደጋቸው አላውቅም። በዚህ ላይ አስተያየት መስጠት የምትፈልጊ ከሆነ አለው ሶፊያ ለሚ ነው ሶፊያ ሽባባ አሳውቂ ወይ ቁጥር ጻፊልኝ እና እውነቴን ነው የምለው ሴትን ልጅን የሚመታ ማንነት ያለው ወንድ ምን አይነት ወንድ እንደሆነ እኔ እግዚአብሔር ይፍረድብኝ ነው። ሴት ልጅ ነክቼ አላቅም። እኔ ሴት ልጅ መጥቼ አላቅም። እኔ በህይወቴ እግዚአብሔር በሚያውቀው ምን አይነት ቤተሰብ ነው የተፈጠራችሁት? ሴት ልጅ ትለፈልፋለች እንጂ ከዛ ያለፈ ነገር ማድረግ አትችልም። ምን አይነት ጨካኝና አረመኔ እንደሆናችሁ አንዳንዶቻችሁ ግን
እግዚአብሔር ልቦና ይስጣችሁ። እውነቴን ነው የምለው። ምን አይነት ቤተሰብ ነው ያሳደጋችሁ? በቃ ተዋት። ስለዚህ ካለች ሶፊያ አስገባታለሁ። ቁጥር ጻፊልኝ ካለች፣ ወይም ዋትሳፕ ላይ መሴጅ አድርጊኝ። ነገር ስለሚገንብሽ ደግሞ እናቱ በእኔ ስንት ነገር ተብለሻል። አንቺና ነቢት ብርቱካን በእኔ ያልተባላችሁን ነገር የለም። የማንም ቆዳ አሮጊት እየተነሳ ይጮህባቸዋል። አንድ በዩቲዩብ የምሸቅል አሮጊት አለች። በዩቲዩብ የምሸቅል ዮኒ ማኛን ያሳሳል ስብስፍ ነው ምልለት አሉ ብላ የምታለቅስ አሮጊት መጣለች። ዮኒ ማኛን ይኸውላችሁ ያላችሁን ልስማ። ቆይ ላሳያችሁ። እንዲያውም ቪዲዮ አለኝ። ዮኒ ማኛን እንደውንድ የሚያቀኝ ስብስፍ ነው የሚልልኝ ቋቋቴ የሚያቀኝ ሰው እግዚአብሔር ምስክሬ የመጨረሻ ስብስፍ ነው የሚለው። በእኔ አይደራደሩ የሚያቁኝ ሰዎች። እቺ ቆዳ አሮጊት ዩቲዩብ የምሸቅላለች። ላሳያችሁ አንዴ። ቆይ ላሳያችሁ። እንዲህ ዮኒ ማኛን አለች። ላሳያችሁ ምን እንዳለች እቺ ቆዳ አሮጊት። ዳብዳብ ኮፒ ሊንክ ቤተሰብ እስከዛ ስሙ። እቺ ቆዳ አሮጊት ነብይት ብርቱካን ሳይው ሳሳለታለሁ። ሳሳሽለት እንዴ? እስቲ አሁን ሳሽለት እንግዲህ አይ እያለች ነው የምታወራው። ምን አናድደሽ? ሰውን ሊወድ አይችልም። ደምረው ለምን ታስገባለህ? ማጠየቀ ብራው ለምንድን ነው የምታስገባው? ደሜ ስልጣንን ልቀንሰው ነው። ዶንት ያማር እንደ ወይስ ቀምቅማል? ደሜ እንዳታስገባው አልኩ እኮ። ለምንድን ነው የምታስገባው? ይሄ ንቀት ነው። ከባድ ንቀት ነው ደሜ። ማኛውን እንዲህ ማድረግ ከባድ ንቀት ነው። አንዴ ከባድ፣ በጣም የማይደፈር ሰው መድፈር ጥሩ አይደለም፣ ለጤናም ጥሩ አይደለም። ደሜ እየነገርኩ ተው እያልኩ ሞዴሬተርን የሚያህል ዮኒ ማኛ ቤት ማግኘት ቤተ መንግስት መግባት ይቀላል እኮ ዮኒ ማኛ ቤት ከመግባት። ጌታ ምስክሬ ነው የምልህ፣ ቤተ መንግስት ይቀላል። ይህን የሚያህል ቤት ሞዴሬተር ሰጥቼ ይህን የሚያህል ቤት ሪሊ እንዳይለምድ። እውነቴን ነው የምናገር። ስለዚህ የዚችን ቋቋቲያ ማንዴ ስሙ ያውት ሲዛሳላት አንጀቴ ተላወሰ ይባባላሉ። ከዛስ እሱ እኮ ጨዋነት ያለበት ጽድቅ ያለበት ወዳጅነት ሲመሰረት፣ እጅኛ ደግሞ ዘማሪት ሶፊያ ደግሞ እሱ እኮ ከወደደ ነፍስ ይሰጣል። የወደድኩትን አሳልፌ የሰጠውበት ጊዜን አምጭልኝ፣ እስቲ አምጭልኝ። ቋቋቲያ የወደድኳቸውን ያከበርኳቸውን ሰዎች እነ ዮኒ ቬጋስ፣ እነ መኩ፣ እነ ተሙ ብዙ ሰዎች አሉ። ከተሙ ጋር የሆነ ጊዜ በጆከር ጉዳይ ጓ ብዬ ፊክስ ነው ያደረግነው ወዲያው። የትኛው ሰው ነው እኔ አሳልፌ የሰጠሁት? ፍላወር ነው ጆይ ነው ማን ናቸው እኔ አሳልፌ የሰጠሁት? ነቢት ብርቱካንን ነው ሶፊያን ነው ማናቸው? እንዱ
እኔ አሳልፌ የሰጠሁት። አንቺ እባብ አሮጊት ህይወትሽን ለምን አትኖሪም? ዩቲዩብ ነው የምትሸቂው፣ አርፈሽ ሸቂ። የሰው ስም ዘንጥለሽ አይደል የምትዩ? ያ ነው እንዴ ክርስቶስን መስበክ? ክርስቶስን መስበክ የሰው ስም ሲዘነጥሉ መዋል ነው? ነይ ከኔ ጋር እናውራ። ዛሬ ኦርቶዶክስ አረግሻለሁ። አድርሱልኝ፣ ለዚች እካካ አሮጊት አድርሱልኝ። ነይና ከዮኒ ማኛ ጋር ወንጌል እናውራ። ማን ወንጌል ያውቃል? ነይ እናውራ። እኔና አንቺ፣ እኔ ኦርቶዶክስ አረግሻለሁ። ጉራ አይደለም። ነይ አንቺ ቋቋቲያ፣ ነይና አውሪ። ፈጣሪ ምስክሬ ነው ምልሽ። የሚያውቁኝ ሰዎች በክብር ነው ማውራቸው። ያከብሩኛል፣ አከብራቸዋለሁ። የሚያውቁኝን ያህል ነው ስለኔ የሚያወሩት። በእኔ ጉዳይ ዮኒ ቬጋስ ኢትዮጵያ ስገባ ብንሞትም አብረን እንሞታለን ነው ያለው። ብንሞት አብረን እንሞታለን፣ በቃ ሚነካ የለም ያለ ወንድም ነው ያለ። እንደ ኢትዮጵያንም ያህል ልጆች አሉት፣ ሚስት አለችው፣ የተከበረ ፋሚሊ ያለው ዮኒ ቬጋስ። በቃ አብረን እንሞታለን መሞት ካለብን። እንደዚህ የሚሉ ጓደኞች አሉኝ፣ እግዚአብሔር ሰጥቶኛል። ነቢት ብርቱካንን ሞቴን እመርጣለሁ እሷን አሳልፌ ከምሰጥ። አክባሪ ለረጅም ጊዜ ሶፊያ ሽባባው የረጅም ጊዜ አክባሪ ነው። አክባሪዎችን አከብራለሁ። ወት ፕሮብለም ማከብረኝን እንዳንቺ ቋቋታ ማሮጊት ልክሽን ነግርሻለሁ። ምን አባሽ ታመጫለሽ? ዝምባ ማሮጊት በመጣሽበት ይመለስልሻል። ደርሼብሻለሁ። ከነመፈጠርሽ አላቅሽም። ዘርማን ዘርሽ ያቀኛልሽ እንጂ አንቺ ቋቋታ እኔ አላቅሽም። ከነመፈጠርሽ ጌታ ምስክሬ አላቅሽም። አንቺን አሮጊት አንቺ ነሽ የምትከታተኝ አንቺ እንዲያረገ የምትይ ቆዳ አሮጊት አንቺ። መቼ ነው የተከታተልኩሽ? መቼ አየሁሽ? መቼ ደረስኩበሽ? አልዳነም ዮኒ ማኛ ባናትሽ ተተከሽ ዝምባ የዳንሽው ምን ነው? አዳነች አበቤ ነኛልሽ። አዳነ ድኗል አልዳነም ይዘባበቱባል። ራሱ ቁማር ይጫወታሉ። የመንግስተ ሰማያት አስገቢና ሰዎች እነዚህ ሆነው ቁጭ ያሉልን ድኗል አልዳነም። በቃ መንግስተ ሰማያት ጌታ ኢየሱስ ክርስቶስ ጋር አቅራቢና መላሾቹ እነሱ ነው ቁጭ ያሉ። አመዶ ዩቲዩብ ላይ ስትሸቂ የምትወይ ጥፍጥፍ አሮጊት እዚህ መጥተሽ ትጮያለሽ። አንቺም መቁረቢያሽ እኮ ነው የሰዓት ዩቲዩብ ላይ መሸቀያሽ አይደለም። በዚህን መሻረለ ዩቲዩብ መሸቀው ዩቲዩብ ላይ ሶፊና ነብይት ብርቱካን ሳይው ሳሳለጣለሁ ሳሳሽለት እንዴ እስቲ አሁን ሳሽለት። አየሽ፣ ክርስትና ማለት ይሄ ነው። ክርስትና ማለት የሚሳሳ የሚወድ መልካምነት ነው ክርስትና። አውሬ አሮጊት አንቺ አውሬ ነሽ። መሳሳትን የት ታውቂዋለሽ? ቀኑን ሙሉ ሰው ስትቦጭቂ ነው የምትዩ። ስትቦጭቂ የምትዩ ቆዳ አሮጊት አንቺ ምን አበድሽ? አሁንም ደግሞ ይሉታል። ደግመሽ ብትጠይቂያት ነቢት ብርቱካን፣ ሶፊያ ሽባባው ደግመሽ ብትጠይቂያቸው ዮኒ ማኛን እንሳሳለታለን ይሉሻል። ደግመሽ ብትጠይቂ ፈንጂ ይጥሉኝ፣ እንዳንቺ ይጥሉኝ፣ እንዳንቺ ሲቦጫጭቁኝ ይወሉ። ይሄ ነው ክርስትና ወይስ የነሱ ነው ክርስትና? ከነ ጥፋት የሚወደኝ ነው ክርስቲያን ወይስ እየመረጠ የሚወድ ነው ክርስቲያን? እስቲ ንገሩኝ። እየመረጠ የሚወድ ነው ክርስትና ወይስ ከነ ምናምን የሚወደኝ ነው ክርስትና? አያችሁ፣ እንደዚህ አይነት ክርስትና ያላቸው መልካም እህቶች አሉኝ። እግዚአብሔር ይመስገን። ብዙ እህቶች አሉኝ የሚወዱኝ የሚያከብሩኝ። ስንት ጊዜ ቪዲዮ ሰራሽ ፌመስ እንዳረግሽ ፈምሰሻል። አሁን ገሽ ልጬ ነው ማስቀምጥሽ። ደግሞ ሌላ ማረገው ምን መሰለሽ? ያንቺን የበፊት ታሪክሽን ዶክመንት ያላችሁ ስጡኝ። የዚችን ቋቋታ ማረቢት ምን አይነት ዱርዬ ወሮ በላ እንደነበረች ንገሩኝ። ታቋታላችሁ? ትዳር አላት? ቤተሰብ አላት? ንገሩኝ። ዘማሪ ሶፊና ነብይት ብርቱካን ሳይው
ሳሳለታለሁ። ሳሳሽለት እንዴ እቺ አሮጊት ትዳር አላት ወይ ልጆች አሏት ወይ ምን እንዳላት ዘግቡኝ በደንብ። ኡመቴ ወመኔ አሮጊት እንደሆነች ማወቅ ትችላላችሁ። አላት ልጆች ባል አላት። ዩቲዩብ ላይ የምትሸቅልናት ዩቲዩብ ላይ የምትሸቅል እቺ ሴትዮ ናት። እንግዲህ 10 በቪዲዮ ትሰራልኝ ብኛለች። 10 ጊዜ ነው የምትሰራው በእኔ ጉዳይ። አንቺ ቆዳ ተፋታለች። ነጭ ነበር ባሏ ተፋታለች። አይጉድ ይሄው አይጉድ ይሄው ጌታ ሲያሳይ እንደዚህ ነው። ተፋታለች። የራሷን ህይወት እንኳን አትኖረው። የምትሰብከው ነው ክርስቶስ አትኖረው። ከተፋታችም ምንም ዶክመንቱም በደንብ በውስጥ ዘግቡኝ። የኔዎቹ ክበሩልኝ። በውስጥ ትዘግቡኝ ያላችሁ እኔ ሳይደርሱብኝ ሰው ላይ አልደርስም። ደጋግማ በእኔ ገና ጌታን አገኘው ከምልበት ሰዓት ጀምሮ ስትሰድበኝ የነበረች ሴትዮ ናት። አንቺ ልጋጋም አሮጊት በደንብ ነው ማስታጠቅሽ። ግራ እስኪገባሽ መቆሚያ መቀመጫ እስክታጪ ነው ከኔ ጋር የገጠምችው። ነይ በመጽሐፍ ቅዱስም ከፈለግሽ በላስላስ ብራንድ ነኝ በሁለቱ። በመጽሐፍ ቅዱስ መጥቶ አሁን እዚህ ጋር የሚበጠረቅ እኔ ጋር ጴንጤ የለም። አይታችኋል። ናግባና እናውራ ነው የምለው። እግዚአብሔር ስሙ ይባረክ። ናግባ እናውራ። ግራ ነው ማጋባ አምጥቼ መተንፈስ ነው የምታጣው። ስለዚህ በፈለግሽው ነይና በቅድስናም በላስላስም ነይና ግራ ጋብቼሽ አርፈሽ እንድትቀመጭ ያደርጋለሁ። ዱቄታ ይህንን ነው ምለው። ለሌሎቻችሁ ግን እግዚአብሔር ይጠብቃችሁ። አሁንም የምናገረው ደግሜ ልናገር ካልሰማችሁ፣ ዘማሪ ሶፊያ ሽባባው እግዚአብሔር ይጠብቅሽ። ልጆችሽ ይባረኩ፣ ህይወትሽ ይባረክ፣ መልካምነትሽን እግዚአብሔር አይቀይረው። እንዲሁም ነቢት ብርቱካን በጣም መወድሽ ማከብርሽ፣ እግዚአብሔርን ስታገለግይ ነው እማቅሽ የስንት ዘመን እማውቅሽ እግዚአብሔርን ስታገለግይ። ይህንን እማቅ ሰው ነኝ። ሁልጊዜ ደውለሽ ልጆቼን ባለቤቴን የምትጠይቂ መልካም እህቴ ነሽ። የክርስትና ልጄ ነው ትላለች። ሁሌ ጠይቋት። እግዚአብሔር ይጠብቃችሁ። ስላከበራችሁኝ ማንነቴን ሶሻል ሚዲያ እንደሚለው ሳይሆን ቀርባችሁ አይታችሁ የኔን ማንነት በማወቃችሁ ትልቅ አክብሮት አለኝ። ሶፍዬ ብርክ በይልኝ፣ ነቢት ብርቱካን፣ እንዲሁም ሌሎች ጓደኞቼ በሙሉ ከኔ ጎን ለቆማችሁ በማንኛውም ሰዓት ያልሸሻችሁ ወንድምናቶቼ እግዚአብሔር አምላክ ብርክ ያርግልኝ። አንቺ ግን ደጋግመሽ ስሜን ስለጠራሽ እኔም ብቻ መናገር ትችላለች። እነሱ ምንም አላርጉ። ክርስትና የሚለውን እነሱ አድርገውታል። ከአንድ ክርስቲያን የሚጠበቀውን ዘማሪት ሶፊያ እንዲሁም ነቢት ብርቱካን ከአንዲት ክርስቲያን የሚጠበቀውን ነገር በመልካም ተናግረዋል። የሰውን መልካም ነገር ማየት ይሄ ነው ክርስትና። አንዳችንም እዚህ ምድር ላይ መኖር አንችልም ነበር። ክርስትና የሰውን ልጅ መልካም ነገር ማየት ነው። በየጊዜው እየወጣች የምትመጣ አሮጊት በየጊዜው የኔን ስም ካልጠራች ዩቲዩብ ሌላ የሰራችው ዩቲዩብ እና የኔን የሰራችውን ዩቲዩብ ቪውን ገብታችሁ እዩት። ቪውን ለእኔ የሰራችው ሁሌ ያሸቅላታል። ሌላው ስትሰራ 2 ሰው ነው የሚያያት። እቺ እካክ ክርስትና የኔን ስም መጥራት አይደለም። የኔን ስም ደጋግመሽ ያነሳሽውን ጌታሽን ብታመልኪ ኖሮ የት ባደረሰሽ። ሰው ስትዘለዘይ እየዋልሽ ክርስትና ላይ ነኝ ትያለሽ። ቆዳ ክርስትና አይደለም። አንቺ በምትናገረው ያህል እኔም መናገር እንደምችል እንድታቂ። በጭባጭ አሮጊት። ስለዚህ ከዚህ በኋላ የምትዩ ነገር ካለ ሙሉ ዶክመንትሽን አምጥቼ አገር እንድትዋረጂ ነው የማደርገው። አርፈሽ ተቀመጭ።
ሶፊዬን በጣም ነው የምወዳት። እግዚአብሔር ምስክሬ የመጨረሻ ነው የምትመቸኝ። በጣም ነው ምደላይ። የይቅርታ ሰው ናት። የሆነ ነገር ብላ አጠፋች ካሉ ሮጣ ይቅርታ ነው የምጠይቀው። የሆነች ነገር ጽፋ ጓ ካሉባት ይቅርታ እኔ እንደዚህ መስሎኝ አይደለም ምትል። ለዚህ እካክ ህዝብ እንዲህ ብዙዎቹ እኮ ሲያዋርዱ ነው የሚውሉት። አብዛኛው እኮ በቃ የእናንተ መውደቅ ነው። አንድ ስተሳሳቱ እየጠበቀ ወገብ የሚል ህዝብ ነው። ስለዚህ አሁንም ሶፍዬ እግዚአብሔር ይጠብቅሽ። ልጆቿን ባሏ ነው የሚያሳድገው። ጭራሽ ነይ ግቢ፣ ይህንማ ኢንፎርሜሽን ፈልገዋለሁ። ነይ 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 ነይ። መንሱር እርግጠኛ ነህ ብራዘር? ዜሮ አካውንት ነው መንሱር የሚል ነው። እስቲ ቼክ አርጋለሁ። ይቺ አሮጊት ላይፏ ምን አይነት እንደሆነ ቼክ አርጉልኝ። ዘግባለሁ። መጥቼ አልፊያታለሁ። ብዙ ጊዜ አልፊያታለሁ። መታ ብዙ ጊዜ ተናግራኛለች። ተገሽልጣለች ይቺ አሮጊት። ኤኒዌይስ አሁን ባየነው ነገር ጃኒ እውነቷ ወጥቶላታል። ጃኒ እግዚአብሔር ይጠብቅሽ። አዶናይም እንደዚሁ ፍቅራችሁን እግዚአብሔር እስከ መጨረሻው የእናንተን ትዳር እንደ ኪዱና እንደ ዛክ እግዚአብሔር ያሳየን። ቀለበት አድርጋችሁ ጥሩ ላይፍ ላይ እንድትኖሩ እግዚአብሔር ያደርጋችሁ። ከእንደዚህ አይነት ሰይጣን ሪሌሽንሽፕ እንድትወጪ እግዚአብሔር ለሌሎቻችሁ እህቶቼ ነው የምመክረው። እግዚአብሔር የሚወድ ባል ይስጥሽ፣ የሚያከብርሽ ባል ይስጥሽ። ምንም ነገር ይቅርብሽ። ሌላው የሚወድሽ የሚያከብርሽ ካከበረሽ ጫፍሽን አይነካም። የሚያከብርሽ ባል ይስጥሽ። እንዲሁም ባል ለሆናችሁ ሚስቶቻችሁ ላይ እጅ ለማንሳት ስትል እጅ ይሰበር። እኔ የማመልከው ጌታ ኢየሱስ ክርስቶስ እጅን ይስበረው። ሚስት ላይ እጅ የምታነሳ አውሬ እጅ ይሰበር። የፈለገ ነገር ብትለፈልፍ ሴት ልጅ ትለፍልፍ፣ ተዋት። እንደኔ አሁን ይችን ቋቋታ ማሮጊት ላስኳት አይደል? አለቀ። 3 ቀን ሙሉ ታለቅሳለች። በቃ አለቀ። በሚስት በምትወዳት በምታከብራት በምታፈቅራት ሴት ላይ ፕሮቴክተር ነው መሆን ያለብህ። they call it protector provider and a lover መሆን አለብህ። ይህንን ነው ማድረግ ያለብህ። ፕሮቫይድ ታደርጋለህ፣ ፕሮቴክት ታደርጋለህ፣ ታፈቅራለህ፣ ሊድም ታደርጋለህ። gotta be a leader, you gotta be a protector, you gotta be a lover, then you gotta be ማነው ስሙ? ይህን ነገር ካላረግ በፍጹም ትዳር ላንተ አይሆንም፣ ፍቅር ላንተ አይሆንም። ቶ ተርመጥመጥ በየጎዳ ነው። ቶ ይህን የማትችል ከሆነ ያንን ነው ምለው። እግዚአብሔር ይጠብቃችሁ። እኔ ለእህቶቻችን በጣም አዝናለሁ። እኔ ኢትዮጵያ ላይ ያለው እንትን የውጭው እንደው ለልጄ ስል ነው አትበሉ። መንግስት ያሳድገዋል ልጁ። አቢዩዝ በጣም የሚያደርግ ባል ካለሽ በንግግር አይደለም በዱላ አቢዩዝ የሚያደርግ ባል ካለሽ መንግስት ጽድት አድርጎ ነው ልጆችሽ የሚያሳድገው። መቀመቅ ከተሹ ጽድት አድርጎ መንግስት ያሳድገዋል። ያንን ነው ምለው። እግዚአብሔር ይጠብቅልኝ። ቤተሰብ ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ። አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ